በሚያስፈራራና በሚያስጨንቅ መልእክቷ የምናውቃት ነቢይት ሜሮን ድንበሩ ላይ ሰሞኑን እንግዲህ ከፍተኛ ተቃውሞ እየተነሳ ነው። አንዳንዶችም ዓመት በመጣ ቁጥር እየመጣሽ አታስጨንቂን፣ ወር በመጣ ቁጥር እየመጣሽ አታስጨንቂን፣ ይሄማ ከእግዚአብሔር አይደለም፣ ይሄ ሟርት ነው ብለውም በድፍረት የጻፉ ሰዎችን ተመልክቻለሁ። እንግዲህ በጅማ ከተማ ላይ ድንገተኛ አደጋ ሲደርስ አይቻለው ከሚለው መልእክቷ ባለፈ ወደ ኋላ ሄደን መልእክቶቿን እንደዚሁ በወፍ በረር እንቃኝ። እግዚአብሔር ረሃብና ቸነፈር እንደሚከሰት ነገረኝ። ከፍተኛ የመሬት መንቀጥቀጥ ሲሆን አያለው፣ ጦርነት አያለው፣ ፎቅ ሲፈርስ አያለው፣ ተራራ ሲናድ አያለው። በኢትዮጵያና በምድሪቱ ላይ እልቂት እየመጣ ነው የሚል ድምፅ ከእግዚአብሔር ሰምቻለሁ። በኢትዮጵያ ላይ ትልቅ ጦርነት ተከፍቶ ብዙ ሰዎች ሲሞቱ አያለው። ከፍተኛ የሆነ የተኩስ ልውውጥን እሰማለሁ። በዚህ በተኩስ ልውውጥ ውስጥ ብዙ ሰዎች ደግሞ ሲሞቱ አያለው። ዘንዶ ሲወጣ አያለው። የመኪና አደጋም አያለው። በዚህ በመኪና አደጋ ብዙ ሰዎች ይሞታሉ የሚሉ ከዓመት ዓመት ተመሳሳይ የሆኑ ከወር ወር ተመሳሳይ የሆኑ መልእክቶችን በማምጣት እንግዲህ እቺ እህት ትታወቃለች። እንግዲህ ከጥቂት ቀንም በፊት ብዙ ቸርቾች ሲዘጉ አያለው ብላለች። እንግዲህ የኢትዮጵያ ወንጌል አማኞች ካውንስል ቢሮ በአንዳንድ ነገሮች ላይ ከሰጠው መግለጫም ተነስታ ነው አንዳንድ ነገሮችን የመሬት መንቀጥቀጥ ያለችው፣ ጦርነት ያለችው፣ እነዚህን ነገሮች ሁሉ በኢንፎርሜሽን እና መረጃውን እግዚአብሔር ተናገረኝ በማለት የምትናገርና የምታስፈራራ ሴት ነች ብለው ብዙዎች እንግዲህ እየተቃወሟት ነው። ለእህታችን ያለኝ መልእክት እግዚአብሔር በቃሉ ላይ እውነት ለመናገር ሕዝቤን አጽናኑ ይላል። እግዚአብሔር የሚያጽናና ወንጌል የምስራች ነው። የምስራች አያስጨንቅም፣ አያስፈራራም። ቀን በቀን ገና ከማለዳ ስንነሳ የፊታችንን ቆሻሻ ሳናጸዳ እንደዚህ ያሉ አስጨናቂ የሆኑ መልእክቶችን መስማት ቀናችንን ሙሉ ይረብሸዋል። ስለዚህ እህታችን ይህንን ነገሮች በመናገርሽ የምታተርፊው ነገር ሊኖር እንደሚችል